አሁን በዚህ ሰዓት በተሰማ ሰበር መረጃ የህወሓት ታጣቂዎች ወደ ወሎ አቅጣጫ በእግር እንዲንቀሳቀሱ መታዘዛቸው ተገለጸ። የህወሓት ታጣቂዎች በአላማጣ በኩል ወደ ወሎ መስመር በእግር ጉዞ እንዲያደርጉ ትዕዛዝ መተላለፉን የተሰማው ታጣቂዎቹ ጉዞአቸውን ያደረጉት ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ሲሆን ይህም ግጭቱን በወሎ መስመር ላይ ለማተኮር የተደረገ ዕቅድ እንደሆነም ተጠቁሟል። በተሽከርካሪ መጓዝ የሚያስከትለውን ከፍተኛ አደጋ ለመቀነስና ለጥንቃቄ ሲባል ታጣቂዎቹ በእግር እንዲንቀሳቀሱም ተደርጓል የተባለው በተለይም አርሚ 15 የተባለው የጦር ክፍል በእግር ጉዞን እንዲያከናውን በመቀጠልም ወደ ኤርትራ አቅጣጫ እንዲያቀና መመሪያ እንደተሰጠው ነው የተገለጸው። አሜሪካ በዛሬው ዕለት በሰሜን ኢትዮጵያ እንዲሁም በመላው ቀጠና ያለውን ሰላምና ደህንነት አደጋ ላይ ጥሏል ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏም ይታወሳል። ሰበር መረጃ ተሰምቷል። የህወሓት ታጣቂዎች ወደ ወሎ አቅጣጫ በእግር እንዲንቀሳቀሱ መታዘዛቸው ተገልጿል። ከወጡት መረጃዎች መረዳት እንደተቻለው የታጣቂዎቹ ጉዞ ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ነው። ይህም ታዲያ ግጭቱን በወሎ መስመር ላይ ለማተኮር የተነደፈ ዕቅድ ሳይሆን እንዳልቀረም ተጠቁሟል። ታጣቂዎቹ በተሽከርካሪ መጓዝ የሚያስከትለውን ከፍተኛ አደጋ ለመቀነስና ለጥንቃቄ ሲሉ ጉዟቸውን በእግር እንዲያደርጉ መደረጉም ተገልጿል። በተለይም ደግሞ አርሚ 15 የተባለው የጦር ክፍል በእግር ጉዞውን እንዲያከናውንና በመቀጠልም ወደ ኤርትራ አቅጣጫ እንዲያቀና መመሪያ እንደተሰጠው ተገልጿል። የህወሓት ታጣቂዎች ባላማጣ በኩል ወደ ወሎ መስመር በእግር ጉዞ እንዲያደርጉ ትዕዛዝ መተላለፉ ተሰምቷል። ታጣቂዎቹ ጉዟቸውን ያደረጉት ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ሲሆን ይህም ግጭቱን በወሎ መስመር ላይ ለማተኮር የተደረገ ዕቅድ እንደሆነም ተጠቁሟል። በተሽከርካሪ መጓጓዝ የሚያስከትለውን ከፍተኛ አደጋ ለመቀነስና ለጥንቃቄ ሲባል ታጣቂዎቹ በእግር እንዲንቀሳቀሱም ተደርጓል። በተለይም አርሚ 15 የተባለው የጦር ክፍል በእግር ጉዞ እንዲያከናውን በመቀጠልም ወደ ኤርትራ አቅጣጫ እንዲያቀና መመሪያ እንደተሰጠው ነው የተገለጸው። አሜሪካ ታዲያ ዛሬ በሰሜን ኢትዮጵያ እንዲሁም በመላው ቀጠና ያለውን ሰላምና ደህንነት አደጋ ላይ ጥለዋል ባሏቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏም ይታወሳል። ሰበር ዜና ተሰምቷል። የህወሓት ታጣቂዎች ወደ ራያ አላማጣ እየገቡ ነውም ተብሏል። የህወሓት ታጣቂዎች በአላማጣ በኩል ወደ ወሎ መስመር በእግር እንዲጓዙም ትዕዛዝ ተላልፏል ነው የተባለው። ታጣቂዎቹ ጉዟቸውን ያደረጉት ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ነውም ተብሏል። ይህ ግጭቱን ወደ ወሎ መስመር ላይ ለማተኮር የተደረገ ዕቅድ እንደሆነም ነው እየተነገረ የሚገኘው። በተሽከርካሪ መጓዝ የሚያስከትለውን ከፍተኛ አደጋ ለመቀነስና ለጥንቃቄ ሲባል ታጣቂዎቹ በእግር እንዲንቀሳቀሱ ተደርጓልም ተብሏል። በተለይም አርሚ 15 የተባሉ የጦር ክፍል በእግር ጉዞውን እንዲያከናውኑና በመቀጠልም ወደ ኤርትራ አቅጣጫ እንዲያቀና መመሪያ እንደተሰጠውም ነው የተገለጸው። አሜሪካ ዛሬ በሰሜን ኢትዮጵያ እንዲሁም በመላው ቀጠና ያለውን ሰላምና ደህንነት አደጋ ላይ ጥለዋል ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሏም የሚታወስ ነው። የፋኖ ልዩ ተጋድሎ በደንቢያ በአማራ ክልል እየሰጠ ያለውን የ6ኛና 8ኛ ክፍል ክልል አቀፍ ፈተና ተከትሎ ፋኖ ትምህርት ቤቶችን የደህንነት ዋስትና በመስጠት የተናጠል ተኩስ አቁም ቢያደርግም ብልጽግናው አጋጣሚውን ተጠቅሞ የፋኖ መሪዎችን ለማጥቃት ያደረገው ሙከራ በፋኖ ብርቱ ክንድ ተመቶ ተመልሷል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 202ኛ ኮር በጌምድር ክፍለ ጦር በማዕከላዊ ጎንደር ዞን ደንቢያ አውራጃ ዛሬ ባካሄደው ልዩ ተጋድሎ ታላቅ ጀብድ መፈጸሙን አስታውቋል። ብልጽግና ጦሩን መሰብሰብ ጀመረ። በአማራ ህዝብ ላይ ለዘር ማጥፋት ተልዕኮ የተሰማራው የብልጽግናው ሰራዊት እየሰበሰበ መሆኑ ተገልጿል። የስርዓቱ ወታደር ከየግንባሮቹ እየወጣ ወደ ማዕከል እንዲሰበሰብ ትዕዛዝ እንደሰጠው ታውቋል። ስምህ ማን ነው? እሸቱ ሊበን እሸቱ ሊበን። ምን ስታደርግ ነው የተያዝከው? ሊባሬ ስንዘርፍ። ከማ ጋር ሆናችሁ ነው የምዘርፉት? ጌታው የኦሮሚያ ሚኒሻ 2 ሚኒሻ። ጌታው ማን ነው? ተሬጋንድ ታደመ። ጌታው ታደመ። የኦሮሚያ ሚኒሻ የት ነው ያለው? አስፋልት። ስንት ናቸው? 2። መሳሪያ ከየት አምጥታችሁ ነው የምዘርፉት? ሚኒሾች ናቸው አብረዋችሁ የሚዘርፉት? ስንት ናቸው? 2 ናቸው። የት ነው የምትዘርፉት? ይባሬ።
በየቤቱ እየገባችሁ ዋናችሁ እናንተ እንደዚህ አሰባስቦ ማታ ማታ እንዲዘርፉ ያደረጋችሁ ማን ነው? ማን ነው ዋናችሁ? ጌታው ማን ነው? ጌታው ታደመ። የት ነው የሚኖረው? የት ነው የሚኖረው? አሁን ያለበት አይነት የለም ብሏል። የለም 2 ወር ነው። 2 ወር ሆነው። በመጀመሪያ የሚኖረው የት ነው? ይባሬ። እዛ ተቀምጣችሁ ነው ማታ ማታ የምትዘርፉት? ከዚህ በፊት ተይዘህ ታውቃለህ? በፖሊስ መተውብኝ አምልጫለሁ። መተውብኝ አምልጫለሁ። አምልጫለሁ ከእጃቸው ላይ ከእጃቸው ላይ ይዘውህ ነው ያመለጥከው? ስንት ቀን ነው ያመለጥከው? 2 ቀን። ከነሱ ከፖሊሶቹ የበሽጌ ፖሊስ ናቸው? የኦሮሚያ የበሽጌ ከነሱ አመልጣል። ስለዚህ ሁለተኛ እንደዚህ አይነት ጥፋት ውስጥ ትሳተፋለህ አንተ? አርሶ አደሩን ማታ ማታ እየገባህ ትበጠብጣለህ፣ ትዘርፋለህ። ከእንደነዚህ አይነት ሰዎች ጋር እነዚህን ሰዎች አሁን ጠቁመህ ለኛ ታስይዛለህ? አታስይዝ? ጠቁመህ ታስይዛለህ አይደል? እሺ። ከእንደዚህ አይነት ቦታ ላይ ሁለተኛ ትሳተፍ። ቀጥታ ወደ እርሻ ነው የምትገባው? ቀጥታ ወደ እርሻ ትገባለህ? አርሶ አደር ነህ አይደል? ስለዚህ ሁለተኛ ዘረፋ ውስጥ አልገባም። ዘረፋ ውስጥ አልገባም። ቀጥታ ወደ እርሻ ነው የምገባው። አይለመደኝም። ሁለተኛ አይለመደኝም። እርግጠኛ ነህ? እርግጠኛ ነህ? እሺ። መንግስት አሁን ያደረገው ሁኔታ በአርቲፊሻል ድሮን ነው እያለ ሙከራ አድርጓል። አሁን 2 ሙከራ ወደ አያሌ ብሩ ቁጥር አካባቢ ወዳለው አንዱ ፈንድቷል። አንዱ ሳይፈነዳ ከዛፍ ላይ እንደሆነ ይዘነዋል። ይህም ቃዊ ነው። ስለዚህ መንግስት በአርቲፊሻል ውጊያም ጀምሯል። በመደበኛ ውጊያ ልሳካለት ሲል በአርቲፊሻል ውጊያውን እያካሄደ ነው። ስለዚህ ማንም የሰራዊት አባል የሆነ መንግስትነቱን አጥቶ ወደ አርቲፊሻል ስለገባ ማንም ሰው ሳይደናገጥ ዋነኛውንም ያምጣው የትኛውንም ያምጣው ገጥመናል ስለሆነ ከዚህ በኋላ ለሚደረገው ሁላ ማንም ሰራዊት መደናገርና መዘናጋት የለበትም የሚል ማሳሰቢያ አለኝ።